በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክቡር ደሙ ፍሰት የቅዱስ ሥጋው መቆረስ የሰላም ፍሬ ላፈራላቸው የነፍስና የሥጋ ዕረፍትን ለሰጣቸው ውድ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁን? እንደምንስ አላችሁ? ዛሬ በዚህ በተቀደሰ የትንሣኤ ወቅት የሁላችን መጠጊያና የጸሎታችን መባቻ በሆነችው በቅድስት ድንግል ማርያም ድንቅ ጸሎት ልባችሁ እንዲታደስ መንፈሳችሁም በሰላም እንዲሞላ ልዩ ዝግጅት ይዘንላችሁ ቀርበናል። ይህ ጸሎት የታሰረን የሚፈታ የጠበበን የሚያሰፋና በቤታችሁ ላይ የእግዚአብሔርን በረከት የሚያፈስ ነው። እስከ መጨረሻው አብራችሁን በመቆየት የዚህ ረቂቅ ጸሎት ተሳታፊ እንድትሆኑ በቅድስት ድንግል ማርያም ስም እንጋብዛችኋለን። መልካም ቆይታ። እመቤታችን ሆይ በደዌ ዳኛ በአልጋ ቁራኛ ተይዘው የሚማቀቁትን በሐዘንና በጭንቀት የተከበቡትን ሁሉ እናታዊ በረከትሽ ይድረሳቸው። ከሕመማቸው ፈውስን ከጭንቀታቸው መጽናናትን ከልጅሽ እንዲያገኙ ድንቅ ምልጃሽን አታርቂብን። ማርያም ሆይ እኛ ደካሞች ነንና አንቺ ብርታታችን ሁኚ። በሞት ጥላ መካከል ስናልፍ በፈተና ማዕበል ስንዋዥቅ ልጆቼን አታጥፋቸው ብለሽ ለምኝልን። አንቺን የያዘ አይወድቅም፣ በአንቺም የተማጸነ አያፍርምና እስከ ሕይወታችን ፍጻሜ ድረስ አማላጅነትሽ አይለየን። እመቤታችን ማርያም ሆይ አንቺ የንጹሐን መመኪያ የኃጥአን ተስፋ ነሽና ዛሬ ፊታችንን ወደ አንቺ ያዙረናል። ማርያም ሆይ የኃጢአት ማዕበል እንዳይወጠን የክፉ ምክር እንዳያሸንፈን እናታዊ ረድኤትሽ አይለየን። በምሕረትሽ ብዛት ኃጢአታችንን እንዲርቅ እርጂን። ካመዘንጋት ከመንፈሳዊ ድካምም የምንነቃበትን ጥበብ ለምኝልን። ክፉ ከመናገር ክፉ ከመስማትና በክፋት ከመመላለስም ጠብቂን። ወደ በደል የሚጎትትኑን የዓለም ፈተናዎች በልጅሽ ኃይል እንድናሸንፍ በምልጃሽ አበርቺን። ድንግል ሆይ ልባችን በንስሐ ታጥቦ በቅድስና ጎዳና እንድንመላለስ አማልጅን። ልጄ ሆይ ማረልኝ የሚለው የእናትነት ቃልሽ ከጥፋት መንገድ መልሶ ወደ ሕይወት በር ያግባን። እመቤታችን ቅድስት ድንግል ማርያም ሆይ የዓለም ሁሉ መሸሸጊያ የጠፉት ተስፋ ያዘኑትም መጽናኛ ነሽና ዛሬ በልጅሽ በወዳጅሽ ፊት ቁሚልን። እመቤታችን ሆይ እንደ ቃል ኪዳንሽ እንደ እናትነትሽ ርኅራሄም እጆችሽን ወደ ላይ ዘርግተሽ ስለኛ ማልጂ። ድንግል ሆይ ስለኛ በልጅሽ ፊት ምልጃን አድርጊልን። የበደላችንን ብዛት ከባህር አሸዋ ቢበልጥም በልጅሽ ፊት ቀርበሽ ስለ እኔ እናትነት ማርልኝ ብለሽ ለምኝልን። የንስሐ መንገድ እንዳይጠፋብን ልባችን በደግነት እንዲታደስ በጸሎትሽ እርጂን። ድንግል ሆይ በቃና ዘገሊላ ተገኝተሽ ወይን የላቸውም ብለሽ ጉድለታቸውን እንደሞላሽ ዛሬም በቤታችን ያለውን የፍቅር የሰላምና የጤና ጉድለት ልጅሽን ለምንሽ እንዲሞላልን አድርጊ። የሕፃኑ የኢየሱስ ክርስቶስ እናት ሆይ ልጆቻችንን ከክፉ ነገር ሁሉ ጠብቂያቸው። በትምህርታቸው በኑሯቸው ማስተዋሉን እንዲያገኙ አማልጂን። ድንግል ሆይ በዓለም ላይ የመጣውን መከራ ጦርነትና ረሃብ ልጅሽ በቸርነቱ እንዲያስወግድልን ሰላምን ለምኝልን። የብርሃን እናት የጽናት ተምሳሌት እመቤታችን ቅድስት ድንግል ማርያም ሆይ ዛሬ በዚህ በሚናውጥ ዓለም መካከል ሆነን ማዕበሉ በበዛበትና ፈተናው በበረታበት ዘመን ፊታችንን ወደ አንቺ አንስተናል። ይሆንልኝ ብለሽ በልጅሽ ቃል እንደጸናሽ እኛንም በእምነታችን እንድንጸና አግዢን። እመቤታችን ሆይ በእምነታችን እንድንጸና በምልጃሽ አበርቺን።
የሕይወት ውጣ ወረድ ሲበዛብን፣ ተስፋ መቁረጥ በደጃፋችን ሲቆም እምነታችንን እንዳይላላ አግዢን። እንደ ሐዋርያት በጽዮን ማኅበር ሰብስበሽ በጸሎትሽ ደግፊን። በልባችን ውስጥ የሚነሳውን የጥርጥር መንፈስ በምልጃሽ ብርሃን አስወግጅልን። ድንግል ሆይ ልባችን ወደ ግራና ወደ ቀኝ እንዳያዘነብል በሃይማኖት ቀጥተኛ መንገድ ላይ እንድንቆም አማልጂን። የዓለም ፍልስፍና የታካችነት መንፈስ ከእውነተኛው ፍቅር እንዳይለየን በጸሎትሽ አጥር ጠብቂን። በቤተ መቅደስ እንዳደግሽ በንጽሕና ለቃል እግዚአብሔር እንድንገዛ ለጸሎት ትጉሃን እንድንሆን አግዢን። እምነት ያለ ሥራ የሞተ ነውና በእምነታችን ጸንተን በበጎ ሥራ እንድንታወቅ ልጅሽን ለምኝልን። በዚህ ግራ በሚያጋባ ዘመን ውስጥ ያሉ ወጣቶች ሕፃናትም የሃይማኖታቸውን መሠረት እንዳይለቁ በቅዱሱ ስምሽና በልጅሽ ኃይል ታጥረውም እንዲኖሩ እናታዊ ጥበቃሽን አታርቂባቸው። እመቤታችን ሆይ አንቺ በቆምሽበት በመስቀሉ ስር የነበረው ጽናት ለእኛም እንዲሰጠን በልባችን የተቀረጸው የክርስቶስ ፍቅር እንዳይጠፋ በምልጃሽ አግዢን። እስከ ሕይወታችን ፍጻሜ ድረስ በሃይማኖት ጸንተን የጽድቅን አክሊል እንድንቀዳጅ ከልጅሽ ከወዳጅሽ ዘንድ ምሕረትን ለምኝልን። የሰላም ንግሥት ሆይ የፍቅር እናት ቅድስት ድንግል ማርያም ዓለም በሁከት በታወከችበት ጥላቻና ክፋት በነገሰበት በዚህ ዘመን ፊታችንን ወደ አንቺ ያዙረናል። የሰላም አለቃ የሆነው ጌታን በማኅፀንሽ የተሸከምሽ እመቤታችን ሆይ አንቺን ይዘን ሰላም እንዳይርቀን በአንቺም ተማጽነን ፍቅር እንዳይጠፋብን እናታዊ ምልጃሽን እንለምንሻለን። እመቤታችን ሆይ በልባችን ውስጥ ፍቅርና ሰላምን አኑሪልን። በጭንቀትና በትከሻችን ላይ በከበደን የኑሮ ሸክም ለደከመውም ልባችን የሰላም ወደብ ሁኝን። በውስጣችን ያለውን የቂም የቅናትና የጥላቻ እሾህ ነቅለሽ በእርሱም ፈንታ የይቅርታና የፍቅርን ዘርዝሪብን። ሰላም ከቤታችን እንዳይጠፋ ፍቅር በደጃፋችንም እንዲሞላ አማልጂን። በትዳራችን መካከል መግባባትን፣ በወላጅና በልጅ መካከል መከባበርን አኑሪልን። በቃና ዘገሊላ ተገኝተሽ ሰላምና ደስታን እንደመላሽ ዛሬም በቤታችን ተገኚ። በሀገራችን ላይ የመጣውን የልዩነትና የጥል መንፈስ በምልጃሽ አስወግጅልን። ሕዝቡ በአንድነትና በፍቅር እንዲኖር በየመንደሩና በየጎረቤቱ መካከል ሰላም እንዲሰፍን የሰላም እናት ሆነሽ በመካከላችን ቁሚ። ድንግል ሆይ ሰላም አጥተው ለሚጨነቁ በፍርሃትና በጭንቀት ለተዋጡ ወገኖቻችንም ሁሉ ከአንቺ ዘንድ የሚገኝ መጽናናትን ስጫቸው። ሰላሜን እሰጣቸዋለሁ ያለው የልጅሽ ቃል በእያንዳንዳችን ሕይወት ላይ እንዲጸና በጸሎትሽ አግዢን። ድንግል ሆይ ፍቅር የሌለው ሕይወት ባዶ ነውና እግዚአብሔርን ሰውን የምንወድበትን ንጹሕ ልብ አሰጪን። ጥላቻን በፍቅር ክፉን በበጎ ሁከትን በሰላም እንድናሸንፍ በምልጃሽ ብርታትን አሳድሪብን። ከአንቺ ዘንድ የምናገኘው ሰላም ለዘላለሙ በልባችን እንዲኖር ልጅሽን ለምኝልን። የጸሎት መዓዛ የቅዱሳን ሁሉ መመኪያ እመቤታችን ቅድስት ድንግል ማርያም ሆይ አንቺ በቤተ መቅደስ በጸሎትና በምስጋና እንደኖርሽ እኛም በጸሎት ሕይወታችን እንዳንደከም እናታዊ ረድኤትሽን እንለምንሻለን። በሥጋ ድካም በዓለም ሐሳብና በሰይጣን ተንኮል የዝለት መንፈስ በላያችን ላይ በሰለጠነ ጊዜ አንቺ መንፈሳዊ ብርታትን አጎናጽፊን። ድንግል ሆይ በጸሎት ሕይወታችን እንዳንደከም አጽኚን። ጸሎት በጠፋበት ልብ ውስጥ የጠላት መንፈስ ይሰለጥናልና መንፈሳዊ ትጋትን አሳድሪብን። ንቁ ወጸልዩ የተባለውን የልጅሽን ቃል በልባችን አትሚልን። ለመጸለይ ስንቆም አእምሯችን እንዳይበታተን ልባችንም እንዳይዝል በምልጃሽ አጽኚን። የሥጋ ድካም ከፈጣሪያችን እንዳይለየን
የጸሎት ሰዓታችን በእንቅልፍና በከንቱ ወሬ እንዳያልፍ በረድኤትሽ ደግፊን። እንደ ቅዱሳን ሐዋርያት ለጸሎት የምንተጋበትን በጾምና በጸሎት የምንበረታበትን ኃይል ከልጅሽ ዘንድ ለምኝልን። ድንግል ሆይ መከራ ሲበዛብን ጸሎታችንን እንዳናቋርጥ ይልቁንም ወደ ፈጣሪያችን በይበልጥ የምንቀርብበትን ጽናትን አሰጪን። ጸሎታችን እንደ ዕጣን በልጅሽ ፊት እንዲያርግ ልመናችንም ሰላምን እንዲያመጣልን አማልጂን። ድንግል ሆይ ጸሎት የነፍሳችን ምግብ ነውና እንዳንራብ አግዢን። በጸሎት ሕይወታችን ጸንተን ከልጅሽ ጋር የምንነጋገርበትን ምስጢር የምንካፈልበትን ቅዱስ መንገድ አታሳጪን። እስከ ሕይወታችን ፍጻሜ ድረስ በምስጋና በልመና የምንተጋ ትጉሃንም አድርጊን። የበረከት ምንጭ የቅዱስ ቤተሰብ መሪ እመቤታችን ቅድስት ድንግል ማርያም ሆይ ዛሬ በቤተሰባችን ስም ወደ አንቺ እንጮኻለን። በቃና ዘገሊላ ተገኝተሽ የጎደለውን እንደሞላሽ ዛሬም በቤታችን ተገኝተሽ ሰላምና በረከትን እንድታፈሽልን እናታዊ ምልጃሽን እንለምናለን። ድንግል ሆይ በቤታችን ላይ ሰላምና በረከትን አኑሪልን። አንቺ የሰላም እናት ነሽና በቤታችን ውስጥ ያለውን የጭቅጭቅ የልዩነትና የጥል መንፈስ አስወግጂልን። በባልና በሚስት መካከል መከባበር፣ በወላጅና በልጅ መካከል ፍቅርና መታዘዝ አኑሪልን። ቤታችን የፍቅር መገኛ የሰላም ማረፊያ ይሁን። በረከትሽ በቤታችን ላይ ይፍሰስ። የብርሃን እናት የኃያላን ረዳት የዲያብሎስ ድል አድራጊ እመቤታችን ቅድስት ድንግል ማርያም ሆይ ዛሬ በክፉ መናፍስት ውጊያ በዛለች ነፍሳችን በጠላት ወጥመድ በተከበበች ሕይወታችን ፊት ቆመን ወደ አንቺ እንጮኻለን። አንቺን የያዘ አይወድቅም፣ በአንቺም የተማጸነ በጠላት ፊት አያፍርምና እናታዊ ጥበቃሽ አይለየን። ድንግል ሆይ ከክፉ መናፍስት ጥቃት ጠብቂን። በቀን ከሚበር ፍላጻ በሌሊትም በጨለማ ከሚመላለስ ክፉ መናፍስት ጥቃት በቃል ኪዳንሽ ጋርጂን። በቤታችንና በኑሯችን ላይ የተዘረጋውን የክፋት መረብ በጸሎትሽ ኃይል በጥሽልን። ድንግል ሆይ አእምሯችንን በክፉ ሐሳብ ከሚያወኩ ሰላማችንን ነስተው በጭንቀትና በፍርሃት ከሚያስሩን የጨለማ ኃይላት በልጅሽ ሥልጣን ነፃ አውጪን። ማደሪያችን መዋያችንን በበረከትሽ አጥር ጠብቂልን። በባልና በሚስት በወላጅና በልጅ መካከል የጥልን ዘር ከሚዘሩ ፍቅርን አጥፍተው ጠብን ከሚጨሩ መናፍስት ሁሉ ጠብቂን። ድንግል ሆይ በሌሊት በሕልም መለከፍ ከሚያስደነግጡ በጉዟችንም ላይ እንቅፋትን ከሚሆኑ የጠላት ሰራዊት ሁሉ በምልጃሽ ጸንተሽ ጠብቂን። የእናትነትሽ ጥላ ከላያችን ላይ አይነሳ። ድንግል ሆይ ሰይጣን እንደ ስንዴ ሊያበጥረን ሲፈልግ አንቺ ግን ልጆቼን አትንካ ብለሽ ተሟገችልን። በልጅሽ በመድኃኒታችን ኢየሱስ ክርስቶስ መስቀል ኃይልና በአንቺ አማላጅነት የጠላት ውጊያ ሁሉ የፈረሰ ይሆን። እኛንና ቤተሰባችንን ለፍኖተ ኤማሁስ ተመልካቾችም ሁሉ የጽናት ጋሻ ሁኝን። የሐዘኑት መጽናኛ፣ የችግረኞች ረዳት፣ የዓለም ሁሉ መሸሸጊያ እመቤታችን ቅድስት ድንግል ማርያም ሆይ ዛሬ በመከራ ማዕበል ለተመታች ነፍሳችን፣ በፈተና እሳት ለተቃጠለ ልባችን መጽናኛን ፍለጋ ወደ አንቺ ጮኸናል። በመስቀሉ ስር ሆነሽ የተቀበልሽው ሐዘንና መከራ ዛሬ ለሚከፋቸው ልጆችሽ መጽናኛ ይሁን። ድንግል ሆይ በመከራ ጊዜ መጽናኛ ሁኝልን። ኑሮ ሲከብደን፣ ተስፋ ሲጨልምብን፣ መውጫው ሲጠፋን ልጆቼ ሆይ አይዟችሁ የሚለው የእናትነት ድምፅሽ ይድረሰን። በጭንቀታችን መካከል የምንተነፍስበት የሰላም አየር ሁኝልን። በአልጋ ቁራኛ ሆነው በመከራ ለሚቃጥቱ በስቃይ ላይ ላሉት ሁሉ የፈውስ እናት ሁንሽ ተገኚ። የሕመም መከራቸው በደስታ እንዲተካ
በልጅሽ ፊት ቀርበሽ ምሕረትን ለምኝላቸው። የሚወዱትን በማጣት በሰው በመከዳትና በብቸኝነት ለሚሰቃዩት ሁሉ የቅርብ ወዳጅ ሁኛቸው። የልባቸውን ስብራት በረድኤትሽ ጠግኚ። በዓይነ ውስጥ ያለውን የእንባ ፈሳሽ እናታዊ በሆነው እጅሽ አብሽልን። ድንግል ሆይ መድረሻ አጥተው ለተቸገሩ፣ በሰው ሀገር መከራ ለሚቀበሉ፣ መከታ ላጡት ሁሉ ጥላ ሁኛቸው። በመከራቸው ጊዜ አጽናኝ መልአክ ልከሽ ከጥፋት ታደጊያቸው። እመቤታችን ሆይ መከራችንን ወደ ደስታ፣ ሐዘናችንን ወደ ዝማሬ ቀይሪልን። እኛ ደካሞች ነንና በመከራው ብዛት እንዳንወድቅ በምልጃሽ ደግፊን። አንቺ በመከራ መካከል ለጸኑት ብርታት ነሽና እኛንም በልጅሽ ፍቅር አጽንተሽ ለብርሃን አብቂን። የንጹሐን እናት እመቤታችን ማርያም ሆይ አንቺ የቅድስና መገኛ የትሕትና መገለጫ ነሽ። እኛ ግን በኃጢአት የቆሸሽን በበደል የታሰርንና ከፈጣሪያችን መንገድ የራቅን ልጆችሽ ነን። ልባችንን ለንስሐ እንዲያዘጋጀው የበደላችንን ክብደት ተረድተን ወደ እግዚአብሔር እንድንመለስ አማልጂን። ቅድስት ሆይ ኃጢአታችን እንደ ጽድቅ እንድንቆጥር በደላችንን እንድንሸፍንና በልባችን እንድንደነድን ከሚያደርገን የዲያብሎስ ማታለል ሰውሪን። ይልቁንም እንደ ነቢዩ ዳዊት አቤቱ ማረኝ ብለን የምንጮህበትን እንደ መጥምቁ ዮሐንስም ንስሐ ግቡ የሚለውን ቃል የምንሰማበትን የሚሰብርና ትሑት ልብን ስጪን። የምህረት እናት ሆይ ንስሐችን የቃል ብቻ ሳይሆን የልብና የተግባር ለውጥ እንዲሆን አስተምሪን። በክፉ ምግባራችን የልጅሽን ልብ እንድናሳዝን ይልቁንም በሚያስተሰርይ ንስሐ ታጥበን ለቅዱስ ሥጋውና ለክቡር ደሙ እንድንበቃ በምልጃሽ ደግፊን። የብርሃን እናት እመቤታችን ሆይ ዓይኖቻችን ለእንቅልፍ በሚከደኑበት ነፍሳችንም እረፍትን በምትሻበት ሰዓት ከማይታይ ጠላት ተንኮልና ከክፉ ሕልም እንድንጠበቅ በአማላጅነትሽ ከልጅሽ ዘንድ ቆሚልን። በጨለማ ለሚመጣ ፍርሃት፣ በሕልምም ለሚመጣ መረበሽና በሐሰተኛ ምስል ለሚቀርብ ማታለል አሳልፈሽ አትስጪን። ቅድስት ሆይ የነፍሳችንን ጠላት ዲያብሎስ በሐሰተኛ ብርሃን ተመስሎ ወይም በከንቱ ሕልም አታሎ ከእውነተኛው መንገድ እንዳያስወጣን በትሕትና እንለምንሻለን። አእምሯችንን በሰላም እንዲያርፍ መንፈሳችንም በቅዱሳን መላእክት ጥበቃ እንዲታጠር አማልጂን። በሌሊት የምናየው ሕልም የሰላምና የደስታ እንጂ የድንጋጤና የጭንቀት እንዳይሆን በጸሎትሽ ጋርጂን። የእውነት እናት ሆይ ከልባችን ውስጥ ጥርጣሬንና የተሳሳተ ሐሳብን አርቂልን። በክፉ መናፍስት ማታለል ውስጥ ወድቀን እንዳንጠፋ የእውነትን ብርሃን በውስጣችን አብሪ። እንደ ቅዱስ ዮሴፍ በሕልሙ የእግዚአብሔርን ድምፅ እንደሰማ እኛም ከመንፈስ ቅዱስ የሚመጣውን መመሪያ እንድንለይ ከክፉ ሽንገላ ግን እንድንርቅ እርጂን። እመቤታችን ሆይ መኝታችንን ባርኪ፣ ሌሊታችንን በሰላም አስፈጽሚ። ከክፉ ሕልም ርኩሰት፣ ከሚያስደነግጥ ራእይና ከሐሰተኛም ተስፋ ሁሉ በአማላጅነትሽ ሰውሪን። ጠዋት ስንነሳም በአዲስ ጉልበትና በንጹሕ ልብ እንድናመሰግንሽ አድርጊን። የትሕትና እናት እመቤታችን ሆይ አንቺ የጌታን ክብር እንጂ የራስሽን ከፍታ ያልፈልግሽ፣ ነፍሴ ጌታን ታከብረዋለች ብለሽ የፈጣሪሽን ታላቅነት ሲያወጅ እናታችን ነሽ። እኛም በምንሰራው ሥራ ሁሉ በምንናገረው ቃልና በምናቀደው ዕቅድ ሁሉ የራሳችንን ሳይሆን የጌታን ክብር እንድንፈልግ አንቺ አስተምሪን። ቅድስት ሆይ ልባችን በትዕቢት እንዳይወጠር፣ በሰው ምስጋና በከንቱ ውዳሴ እንዳንታልል በአማላጅነትሽ ጠብቂን። የምንሰራው ሥራ ሁሉ ለወንድሞቻችን ጥቅም፣ ለቤተሰባችን በረከት፣ ከሁሉ በላይ ግን ለልጅሽ ለኢየሱስ ክርስቶስ ስም መቅደስ ይሆን ዘንድ እጃችንን ባርኪልን። ሥራችንን በቅንነትና በታማኝነት እንድንወጣ ብርታትን ስጪን። የምክር እናት ሆይ በሥራችን ስኬት ሲገጥመን ለጌታ ምስጋና እንድንሰጥ
ፈተና ሲገጥመን ደግሞ በትዕግስት እንድንጸና አንቺ እርጂን። ዓለማዊ ስኬት ከፈጣሪያችን እንዳያርቀን፣ ይልቁንም ያገኘነው ጸጋ ሁሉ ከእርሱ ዘንድ የመጣ መሆኑን እንድንረዳ ልባችንን አብሪልን። በስራችን ውስጥ ፍቅር፣ ሰላምና መከባበር እንዲሰፍን ምልጃሽ አይለየን። እመቤታችን ሆይ ሕይወታችን ሁሉ ለአምላክ ክብር የሚቀርብ መስዋዕት እንዲሆን፣ የምናተርፈውም ትርፍ ለበረከትና ለምጽዋት እንዲሆንልን ለምኝልን። እመቤቴ ማርያም ሆይ ሕይወት በመከራ ስትናውጥ፣ መንገዱ ሁሉ ተዘግቶ ተስፋ ሲጨልምብንና ልባችን በሐዘን ሲዝል አንቺ የብርሃን እናት መጽናኛ ሁኚን። መከራ እምነታችንን እንዳያናውጠው፣ ችግርም ከልጅሽ ፍቅር እንዳይለየን በቅዱስ አማላጅነትሽ ደግፊን። ቅድስት ሆይ አንቺ በስደትና በመከራ ውስጥ አልፈሻል። ልጅሽ በመስቀል ላይ ሆኖ በታላቅ ስቃይ ውስጥ ሲያልፍ በዓይንሽ አይተሻል። ይህንን ሁሉ መከራ በትዕግስትና በእምነት እንዳለፍሽ ሁሉ እኛም ዛሬ የሚገጥሙንን የሕይወት ፈተናዎች በጽናት እንድንወጣ ብርታትን ስጪን። ተስፋ መቁረጥ የነፍሳችን ጠላት ነውና በልባችን ውስጥ የመዳንን የደስታን ተስፋን አብሪ። የአጽናኝ እናት ሆይ ለምን እንዲሆነ ብለን በምሬት ከመናገር ይልቅ የእግዚአብሔርን ረድኤት በትሕትና እንድንጠባበቅ አስተምሪን። የመከራው ሌሊት አልፎ የደስታው ንጋት እንደሚመጣ፣ ከሐዘን በኋላ ሳቅ እንዳለ በምልጃሽ አስታውሽን። የዓለም ሁሉ እመቤት ቅድስት ድንግል ማርያም ሆይ አንቺ የሕይወታችን መሪ፣ የነፍሳችን መጠጊያ፣ የቤታችን ብርሃን ነሽ። በሄድንበት መንገድ ሁሉ፣ በምንቆምበት ስፍራ ሁሉ፣ በስራችንና በኑሯችን መካከል ሁልጊዜ ከኛ ጋር ቆይ። እንደ እናትነትሽ ፍቅርሽ አይለየን፣ እንደ አማላጅነትሽም ምሕረትሽ ከኛ ጋር ይሁን። እመቤታችን ሆይ በጸጋሽና በበረከትሽ ጥላ ስር ሰውሪን። ዓለም በክፋትና በፈተና ስታስጨንቀን አንቺ ሰላምን አምጪልን። ጠላት ዲያብሎስ በተንኮል ሊጥለን ሲሞክር አንቺ በልጅሽ ኃይልና በአንቺ ጸሎት ጠብቂን። መውጣትና መግባታችንን፣ መተኛና መነሳታችንን አንቺ ባርኪ። ልባችን ሁልጊዜ የአምላክ ማደሪያም እንዲሆን በጸጋሽ አድሺው። የምህረት እናት ሆይ እኛ ደካሞች ነንና በድካማችን ጊዜ አግዢን። በእምነት ስንላላ አጽኚን፣ በመከራ ስንታወክ ማረጋጊን። የአንቺ መገኘት በቤታችን ውስጥ ፍቅርን፣ አንድነትንና መከባበርን ያንግስ። በሕይወታችን መጨረሻም በልጅሽ በመንግሥተ ሰማያት ፊት ስንቆም ልጆቼ ናቸው ብለሽ እንድታማልጂን ዛሬም ነገም ተስፋችን አንቺ ነሽ። የምህረት እናት እመቤታችን ሆይ ይህንን የልባችንን መሻት፣ የነፍሳችንን ጩኸትና የቤተሰባችንን ልመና ተቀብለሽ ወደ ልጅሽ ወደ ወዳጅሽ አሳርጊልን። እኛ ደካሞች ነንና የምንጸልየውን ባናውቅ፣ አንቺ ግን እንደ እናትነትሽ መጠን የሚበጀንን ለምኝልን። ጸሎታችንን በሰማያዊ መንበር ፊት እንደ ጣፋጭ ዕጣን አቅርቢልን። ቅድስት ሆይ በእነዚህ ጸሎቶች ውስጥ የጠየቅነውን ፍቅርን፣ አንድነትን፣ ፈውስን፣ መጽናኛንና በእምነት መጽናትን በሕይወታችን ላይ አውርጂልን። ከክፉ ነገር ሁሉ ሰውረሽን በጸጋሽ ተጠብቀን በረድኤትሽም ተደግፈን የሕይወታችንን ጉዞ በድል እንድንፈጽም እርጂን። እመቤታችን ሆይ በመጨረሻም ሕይወታችን ሲያበቃ በዚህ ዓለም የደከምንባትን ሃይማኖታችንና ምግባራችንን ልጅሽ ተቀብሎ እናንተ የአባት የቡሩካን የሚለውን ቃል እንዲያሰማን አማልጂን። ስምሽን እየጠራን በአማላጅነትሽ እየታመንን እስከ መጨረሻው እንድንጸና ረዳታችን ሁኚ። ክብር ላለው ለልጅሽ ለጌታችን መድኃኒታችን ኢየሱስ ክርስቶስ ምስጋና ይሁን። ለአንቺም ክብርና ምስጋና ይገባሻል ለዘላለሙ አሜን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር አሜን።